طيب حرف የሚባለው ጠረፍ እንደሚባል አይተናል ስለዚህ እነዚህ ነገራቶች እያየን ነበር ለመጀመሪያ ጊዜ ይሄን ያወሳው 17 ናቸው ብሎ ያወሳው خالد بن احمد ነው ማለት ነው ሌላኛው ምንድነው سؤال ጥያቄ كامل حروف العربيه الهجائيه ስንት ናቸው الحروف العربيه عربኛ ፊደላቶች الهجائيه የተቆራረጡ የአረበኛ ፊደላቶች ስንት ናቸው ይላል التي ያቺ የተዓለፉ የሚዋቀርባት ወይንም ደግሞ የሚቀናበርባት منها ከሷ الكلام يعني كلام ወይም አረፍተ ነገር የሚዋቀርባት ስንት ናቸው የአረበኛ ፊደሎች ከም حروف العربيه الهجائيه حروف الهجائيዎች ስንት ናቸው التي ያቺ የተዓለፉ منها الكلام አረፍተ ነገር ከሷ የሚዋቀርባት እነሱ ስንት ናቸው አለ ግልጽ ይመስለኛል ስንት ናቸው እነሱ جواب ملس 29 حرفا 19 ፊደላቶች ናቸው 29 حرفا 19 ፊደላቶች ናቸው እነሱ وهي እነሱ الهمزه همزه والباء والتاء والثاء እነዚህ ናቸው እስከ ማን ድረስ እስከ ያ ድረስ ማለት ነው እስከ ያ ድረስ 29 ፊደላቶች ናቸው ይላል 29 ፊደላቶች ናቸው 29 ፊደላቶች ናቸው طيب سؤال ጥያቄ كم مخرج لهذه الحروف ለነዚህ ፊደላቶች ስንት መውጫ ቦታዎች አሏቸው ስንት መውጫ ቦታዎች አሏቸው እንግዲህ እነዚህ ፊደላቶች የአረበኛ ፊደላቶች ስንት መውጫ ቦታዎች አሏቸው መኻሪጅ አለው ስንት መኻሪጆች አሏቸው መውጫ ቦታ ዋና መውጫ ቦታዎች ማለት ነው ዋና መውጫ ቦታዎች ስንት ዋና መውጫ ቦታዎች አሏቸው طيب جواب ملس 17 مخرجا 17 መውጫ ቦታ አላቸው على القول المختار በተመራጩ ንግግር 17 መውጫ ቦታዎች አሏቸው ማለት ነው مخارج الحروف 17 على الذي يختاره من اختبر ይላሉ ኢብኑ ጀዘሪ የፊደላት መውጫ ቦታዎች ስንት ናቸው 17 ናቸው በقول المختار በተመረጠው በተመራጩ በዛ ንግግር 17 ናቸው ይላል እንግዲህ ፊደላት መውጫ ቦታዎች ላይ ልዩነት አለ የተለያየ ልዩነት አለ 16ም ያላለ 17ም ያላለ وكذلك 14ም ያላለ 10ም አለ ከዛም በላይ ያለ ከዛም በታች ያለ ባጭሩ ከዚህ እነ خليل بن احمد اكثر يعني قراء አብዛኛዎቹ ቁራዎች ነህዊዮች خليل بن احمدን ጨምሮ ቁርአን አንባቢዎች ነህዊዮች እነ ኢብኑል ጀዘሪ 17 ናቸው ብለው ይሄዳሉ ምን አድርገው ጆፍ አንድ መውጫ ቦታ አለው ሲደመር ጉሮሮ 3 አለው 4 ሲደመር ምላስ 10 14 የሸፈታን ሁለት ከንፈሮች ላይ 2 16 ታይሹም አንድ አድርገው 17 መውጫ ቦታ አለ ብለው ሲሄዱ 16 የሚሉት ደግሞ እነ ሲቦይሂ እነ ሻጢቢ እነዚህ ደግሞ ስንት ይላሉ 16 ናቸው ብለው ይሄዳሉ ሲቦይሂ ሻጢቢ 16 ሌላው 14 ብለው የሚሄዱት ደግሞ ቁጥሩ ጀርሚ እነ ፉራ 14 ብለው ይሄዳሉ ማለት ነው እንግዲህ 16 ሲሉ ማን ነው 17 ሲሉ ጆፍን መخرج አድርገው ነው ቀደም እንዳልኩት ሐልቅ ላይ 3 አለ ሊሳን ላይ 10 14 ሸፈታን 2 16 ታይሹም ጋር 17 ይሄን ያረጋሉ ማለት ነው 16 ናቸው ያሉት ደግሞ ጆፍ የለም ይላሉ የጆፍ መውጫ ቦታ የለም የመሳቢያ ፊደላት ለምሳሌ ያ ከሆነ ያ መውጫ ቦታ አለ ዋው ከሆነ እዛው ዋው ጋር አሊፍ ከሆነም ከሐምዛ ጋር ነው ብለው ይሄዳሉ ማለት ነው ይሄንን እንዴት አድርገው ነው فجعل الالف مع الهمزه من اقصى الحلق الفن كاقصى الحلق ላይ ይወጣል ብለው አድርገው ነው وكذلك والياء المديه مع الياء المتحركه من وسط اللسان يا مديያዋን ደግሞ متحرك ሆነችው ያ ጋር وسط اللسان ላይ አድርገው ነው وكذلك واو مديያን ደግሞ ከዋው متحركه ከሁለት ከንፈር ይወጣል በሚለው አድርገው 16 አድርጉት ማለት ነው ሌላው ومن جعلها 14 14 ደግሞ ያረጉት ምንድነው ጆፍን
እነዚህ 14 ያረጉት ጀውፍን ሰረዙ 17 ላይ ጀውፍ ሲቀነስ 16 وجعل مخارج اللسان 8 የማንን የምላስ መውጫ ቦታን ደግሞ 8 ናቸው አሉ ማለት ነው 8 ናቸው አሉ የምላስ መውጫ ቦታ ስለዚህ 10 የነበሩት 8 ሲሆኑ ስንት ሆነ ማለት ነው 2 ሲቀነስ ከ16 ላይ 14 ሆነ ማለት ነው ግልጽ ይመስለኛል ስለዚህ ይሄ ነው እና ጀውፍ ሲቀነስ ሲደመር 3 ሲቀነስ ከ17 3 14 ሆነ እንዴት አደረጉት ማለት ነው ጀውፍን አጠፉ ጉሮሮ ላይ 3 አለ ምላስ ላይ 8 አለ 11 ከንፈር ላይ 2 አለ 13 ኸይሹም 14 አድርገው አስቀመጡ ማለት ነው ስለዚህ ላምና ራአን ምን ያደርጓት እንግዲህ ኢብኑ አልጀዘሪ ላምና ላም ኑንና ራ የያንዳንዳቸው መውጫ ቦታ አላቸው ብለው ነበር ይሄዱ ስለዚህ እነዚህን ሶስቱም ባንዲ ላይ ተቀለሏቸው ማለት ነው ላም ኑንና ራን ባንዲ ላይ ተቀለሉና ስንት አረጓቸው ስለዚህ ተመልከቱ ላም ኑን ራ ለሶስቱ ሶስት መውጫ ነበሯቸው አንድ እነሱን አንድ መውጫ ቦታ ሲያደርጉ ምን አረጓቸው ቀነሷቸው ማለት ነው ቀነሷቸው ሶስቱን አንድ መውጫ ቦታ ሲያደርጉ ቀነሷቸው ስለዚህ በዚህ መልኩ አድርገው 10 ስንት አረጓቸው 14 አረጓቸው ማለት ነው ጀውፍን ላም ኑንና ራን ደግሞ አንድ ላይ በመሰብሰብ በዚህ መልኩ አድርገው 16 መውጫ ቦታ አደረጓቸው ማን ነው 14 መውጫ ቦታ አደረጓቸው ግልጽ ይመስለኛል 16 ያረጉት ጀውፍን ቀንሰው ሲሆን 15 ማን ነው 14 ያረጉት ደግሞ 14 ያደረጉት ደግሞ ማን ቀንሰው ነው ጀውፍን እና ላም ራ የኑን መውጫ ቦታን አንድ ላይ በማድረግ ስንት አረጓቸው 14 ማለት ነው ስለዚህ ጀውፍ ሲቀነስ 16 ሆነ እንደገና 3 መውጫ ቦታ ነበር አንድ ሲያረጓቸው ሁለት ተቀነሰ 16 14 በዚህ መልኩ አድርገው አረጓቸው ይሄ በተጁድ ምሁራኖች መካከል ወይም በተጁድ ሊቃውንቶች መካከል ይሄን የመሰለ ልዩነት አለ ነበረ ማለት ነው ከዚህም በታች አለ ከዚህም በላይ አለ ማለት ነው አላ ኩል ያህል መኻሪጅ الحروف ላይ ያለው ሁኔታ በዚህ ሁኔታ ላይ ልዩነት ሆኗል ማለት ነው እንግዲህ 16 የኸሊል ኢብኑ አህመድ ደረሳ ማነው ሲቦይሂ 16 ይላል ሲቦይሂ ጀውፍን አስወግደው ማለት ነው ይሄ ነው 17 ኸሊል ኢብኑ አህመድ ኢብኑ አልጀዘሪ በዚህ ሁኔታ ላይ ስንት 17 ያደረጓቸው ነው طيب ስለዚህ ነው ሱአል ጥያቄ ስለዚህ 17 ቀውል ሙክታር ነው 16 15 ልዩነት እንዳለ ያው ጎላ የሚለው ነው እንጂ ብዙ ከዚያም በላይ አለ ሱአል ጥያቄ في كم موضع تكون هذه المخارج እነዚህ መውጫ ቦታዎች በስንት ሁኔታ ላይ ወይስ በስንት ቦታ ላይ እናገኛቸዋለን يعني ለነሱ ስንት ዋና መውጫ ቦታ ይኖራቸዋል ለነሱ ስንት ዋና መውጫ ቦታ ይኖራቸዋል ይሰማል አይሰማም አሁን ለነሱ ስንት ዋና መውጫ ቦታ ይኖራቸዋል في كم موضع تكون هذه المخارج እነዚህ 17 ዋና መውጫ ማን ነው 17 መውጫ ቦታዎች በስንት ሁኔታ ላይ ይሆናሉ ነው طيب መኻሪጆች አማና መኻሪጅ ኻሳ ተብለው ይከፈላሉ መኻሪጅ አማና መኻሪጅ ኻሳ መኻሪጅ አማ ማለት ይሄ ምንድነው አንድ ወይም ከዚያ በላይ መውጫ ቦታዎችን የያዘ ማለት ነው ጠቅለል ያረገ ማለት ነው መኻሪጅ አማ የተባሉ ለምሳሌ 1 2 3 መውጫ ቦታዎችን አንዱ ሊይዛቸው ይችላል ለምሳሌ ሐልቅ የሶስት መውጫ ቦታዎች ድምር ሐልቅ ነው ስለዚህ አማ የሚባለው ምንድነው ከአንድ በላይ እና ከዚያ በላይ የሆኑ መውጫ ቦታዎችን የያዘ አማ ይባላል ማለት ነው ለምሳሌ ጀውፍ ሐልቅ ጉሮሮ ሊሳን አለ ሸፈታን አለ ኸይሹም አለ እነዚህን ያዘ ማለት ነው መኻሪጅ ኻሳ የሚባለው ደግሞ ይሄ ምንድነው ኻሳ የሚባለው ልዩ መውጫዎች ማለት ነው ልዩ መውጫዎች የሚባለው ምንድነው ከአንድ መውጫ በላይ የማይይዝ የተገደበ ማለት ነው ራሱ ያን መውጫ ብቻ የሚይዝ ማለት ነው ይሄ ነው ስለዚህ በዚህ ላይ ነው ዑለማ አተጅዊድም የተለያዩት ማለት ነው ግልጽ ይመስለኛል ስለዚህ ይሄ ነው እነዚህን በስንት ዋና ቦታዎች ላይ እናገኛቸዋለን ከተባለ
ፊ ኸምሰቲ መዋዲዐ አምስት ሁኔታ ወይም በአምስት ቦታዎች ላይ እናገኘዋለን። እነዚህን 17ቱን በአምስት ቦታዎች ላይ እናገኛቸዋለን። ወሄ እነሱ አልጀውፉ ጀውፍ አንድ ይበሉ፣ ወልሐልቁ ሐልቅ ላይ 3 መውጫ ቦታ አለ 4 በሉ፣ ወሊሳኑ ምላስ ላይ 10 መውጫ ቦታ አለ 14፣ ወሸፈታኑ ሸፈታን ላይ 2 መውጫ ቦታ አለ 16፣ ወልኸይሹም ላይ 1 መውጫ ቦታ አለ 17 ሆኖ ማለት ነው። ይሄው ላይ ያሉትን አገኘናቸው ማለት ነው። በዚህ መልኩ አምስቱን ስንተነትናቸው፣ ስለዚህ 17ቱን በእነዚህ በአምስቱ ውስጥ እናገኛቸዋለን። 17 ሲባል የተለያየ አይደለም። አምስቱ ዋና ዋና ሲሆኑ ያ ማለት አንድና ከዚያ በላይ መውጫ ቦታን ሲይዙ፣ እነዛኞቹ ደግሞ አንድ መውጫ ቦታን የሚይዙ ስለሆኑ ነው ማለት ነው። ይሰማል ይመስለኛል አይደል? ይሰማል። ስለዚህ ይሄ ስለሆነ በአምስት መውጫ ቦታዎች ላይ እናገኛቸዋለን። እነዚህን 17ቱን በአምስት ዋና ዋና መውጫ ቦታዎች ላይ እናገኛቸዋለን ማለት ነው። ሱአል ጥያቄ ከም መኽረጀን ፊል ጀውፊ እንግዲህ ይሄ ከተባለ በኋላ ጀውፍ ላይ ስንት መውጫ ቦታ አለ ነው። ጀውፍ ላይ ስንት መውጫ ቦታ አለ ይለን። ጀውፍ ጠይብ እንግዲህ ጀውፍ የሚባለው ምንድነው? የአፋችን መውጫ ማነው? ባዶ ቦታ ነው። ጀውፍ የሚባለው የአፋችን መውጫ ቦታ ነው። ማነው? ባዶ ቦታ ከአፋችን እስከ ጉሮሯችን ያለ ባዶ ቦታ ጀውፍ ይባላል ማለት ነው። የተለየ ነገር ካለ እያየሁ ነበር። የለም ተመሳሳይ ሌሎች ልዩነቶችን እያየሁላችሁ ነበር። ብዙም እንትን ያሉ የለም፣ የተለየ የለም ከጠቀስናቸው ውጭ። አላኩል ያህል ጀውፍ የሚባለው ከአፋችን እስከ ጉሮሯችን ያለ ባዶ ቦታ ጀውፍ ይባላል ማለት ነው። ጀውፍ ይባላል። ከአፋችን እስከ ጉሮሯችን ያለ ቦታ ምን ይባላል? ጀውፍ ይባላል። ጀውፍ ይባላል። ጀውፍ ይሄ ምንድነው? አልኸላኡ ወልዋቂዑ ዳኺለ አልሐልቂ ወልፈሚ ይሉታል። በጉሮሮና ባፍ ውስጥ የሚገኝ ክፍት ቦታ ነው ይሉታል። ይሄን በጉሮሮና ባፍ ውስጥ የሚገኝ ክፍት ቦታ ጀውፍ በመባል ይጠሩታል። ጀውፍ ብለው ይሄንን ስያሜ ይሰጡታል። ገብቷችኋል? ስለዚህ ጀውፍ የሚባለው አልኸላኡ ወልዋቂዑ ዳኺለ አልሐልቂ ወልፈሚ በአፍና በጉሮሮ ውስጥ የሚገኝ ባዶ ቦታ ክፍት ቦታ ጀውፍ ይባላል። ስለዚህ ከዚህ ጀውፍ የሚባለው ይሄ ከሆነ ከመኽረጀን ፊል ጀውፍ በጀውፍ ስንት መውጫ ቦታ አለ? ምክንያቱም ጀውፍ የሚባለው ግልጽ እንትን ነው፣ አማ ነው ብለናል፣ ጠቅላይ ነው። አንድና ከዛ በላይ የሆኑ መውጫ ቦታዎች ሊገኙበት ከሚችሉት የተገኘ ነው። መኻሪጅ አማ ነው። ስለዚህ ሁለት ጥያቄ ነው። አንደኛ ከመኽረጀን ፊል ጀውፍ በጀውፍ ላይ ስንት መውጫ ቦታ አለ? ወከም ሐርፈን ሁለተኛ ጥያቄ ደግሞ ስንት ፊደላቶች የኽሩጅ ሚንሁ ከሱ ይወጣሉ? ጀውፍ ላይ ስንት መውጫ ቦታ አለ? ከሱስ ስንት ፊደላቶች ይወጣሉ ይለናል። ይሰማል አይደል? ይሰማል አይደል? ይቆራረጣል። አሁን እስኪ ቴሌግራምስ ይቆራረጣል ወይስ ይሰማል? ስለዚህ ስንት ፊደላቶች ከሱ ይወጣሉ ይለናል። ጀዋብ መልስ ፊል ጀውፊ ጀውፍ ላይ መኽረጁን ዋሂድ አንድ መውጫ ቦታ አለ። መኽረጁን ዋሂዱን አንድ መውጫ ቦታ አለ። የት? ጀውፍ ላይ ማለት ነው። አንድ መውጫ ቦታ አለ። ወተኽሩጁ ይወጣሉ ሚንሁ ከሱ አሕሩፉል መድ ሰላሳ ሶስቱ የመድ ፊደላቶች ደግሞ ከሱ ይወጣሉ ነው። ሶስቱ የመድ ፊደላቶች ከሱ ይወጣሉ። ከምን? ከዚህ ከጀውፍ ይወጣሉ ማለት ነው። ከጀውፍ ይወጣሉ ማለት ነው። እሺ አሁንስ ፊል ጀውፊ በጀውፍ መኽረጁ ዋሂድ ስንት መውጫ ቦታ አለ ለተባለው አሁንስ አንድ መውጫ ቦታ ነው ያለው። ወተኽሩጁ ሚንሁ ከሱ ይወጣሉ አሕሩፉል መድ ሰላሳ ሶስቱ የመድ ፊደላቶች ከሱ ላይ ይወጣሉ ይለናል። طيب ሱአል ጥያቄ ማሄ አሕሩፉል መድ የመድ ፊደላቶች የሚባሉት ማን ናቸው ነው? ማሄ ማን ናቸው? አሕሩፉል መድ የመድ ፊደላቶች ማን ናቸው? አሁን እሰቶች
የመድ ፊደላቶች ስንት ናቸው? ማን ናቸው? ማን ነው ማዕድረተን ما هي احرف المد የመድ ፊደላቶች ማን ናቸው ይላል። የመድ ፊደላቶች ማን ናቸው? ጀዋብ መልስ هي እነሱ الالف الساكنه الف سكون ነው المفتوح ما قبلها ከሱ ቀድሞት ፈትሐ ሲመጣ الف الساكنه الف سكون المفتوح ما قبلها ቀድሞት ፈትሐ ሲመጣ ለምሳሌ قا فتح الف سكون قا سنل قا يوت لام فتح له قال ስለዚህ قا በምንል ሰዓት ላይ ምንድነው ቃ ፈትሐ الف سكون قا ስንል የሚጨበጥ ቦታ የለም። ወዴት ነው የሚሄደው? ካፍ እና በጉሮሮ መካከል ባለው ባዶ ቦታ ላይ ነው የሚሄደው ማለት ነው። ቃ ሌላኛው ወልዋው ሳኪነቱ ዋው ስኩን ነው المضموم ما قبلها ቀርሞት ዶማ የሆነ ፊደል ሲመጣ ቀርሞት ዶማ የሆነ ፊደል ለምሳሌ የቁሉ ስንል ቃፍ ዶማ ዋው ስኩን ቁ ስል ቁ በምን ሰዓት ላይ ቃፉን ካወጣው በኋላ ያለው ዋው በዛው ነው የሚወጣው ማለት ነው። ሌላኛው ወልያው ሳኪነቱ ያ ስኩን ነው المكسور ما قبلها ከሱ ቀርሞት ከስራ ሲመጣ ማለት ነው። ቂላ ስንል ካፍ ከስራ ያ ስኩን ቂላ በምንል ሰዓት ላይ በዚህ መልኩ ሆኖ ይወጣል ማለት ነው። ስለዚህ እነዚህ አድርገን እናወጣለን ማለት ነው።